አጣሩ አጣሩ ስነጥራፊያጂ ታማሽ ለምን ጠራችሁ? ከበሬ የሌለሽ ደንቆሮ ነው። አንተ ዞር በል። እዚህ ከሱ ጋር ምን ትሰሪያለሽ? የእናንተን ነገር መስማት ነው። የምን የእናንተን ነገር ነው የምትመልሽልኝ? መልሽልኝ። አንተ ዞር በል። አንተ ዞር በል ከተገቢ ቤቲ የልቤን የተናገርሽ ስለምትፈልገኝ ነው። ሲጀመር እዚህ ጠራች። ደጋግሜ አልጠየኩሽም። ስለምትቀናብሽ ነው። ቤት በቃ አለቀ። ቀናተኛ ስለሆንሽ እሱማ ግልጽ ነው እኮ አይደል? ድጋሚ ደግሞ ከስንት ዓመት በኋላ አንተ ያማል እንዴ? አንተ ዞር በል ከዚህ እንዴ ተተረጋ እኔ ጠይታዩ አቅም እንዳለው እሱ ለምን ጠባብረሽ ግን ቆይ እኔን ተደብቀሽ ምን ትይስ? አገኘሽ ልቀቀኝ አንተ እንዴ ነይ ቁጭ አንተ ለዛ ዞር በል ከተገበኝ ዞር በል አውሪያት እንጂ ሰላም አለይኩም እንዴት ናችሁ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አለኝ። ያው ሰሞኑን እየተፈጠሩ ያሉ ነገሮችን ለእናንተ ማስረዳት አይጠበቅብኝም፣ ግን አንድ ነገር እንድታውቁልኝ የምፈልገው ነገር እኔ ቶፋ ላይ የሆነ የማይሆን ነገር እያሰብኩኝም ወይ ደግሞ እሱን ለመጉዳት ከሱ ችግሮች ሌላ ችግር ለመጨመር ምናምን እየሞከርኩ አይደለም። በቃ እሱን ለመረዳት እየሞከርኩ ነው፣ ግን የኔ ችግሮችም አላልቃሉ። ምን ማድረግ እንዳለብኝ አላውቅም። በቃ በችግር ላይ ችግር፣ በሆነ ነገር ላይ የሆነ ነገር እየተደራረበ ነገሮችን ከቁጥጥሬ ውጪ ሆኑ እንጂ እሱ እንዲጨነቅም በዚህ ሰዓትም ሌላ ሀሳብም ሌላ ጭንቀትም መሆን አልፈልግም ነበር ለሱ። ግን በቃ ምን ላድርግ ግራ ገባኝ የማደርጋቸው ነገሮች። ያው ጓደኛዬም እንደምታውቋት በጣም እንትን እያለች ነው። ይሄ እንዴት ነው እንደማይተዋወቅ ሰው በቃ ምንም ግድ እንደሌላት በጣም በቃ መጥፎ ነገሮችን ለማድረግ እየሞከረች ነው። ከዛ በዚህ ላይ ደግሞ የሷ ጓደኛ ማለትም ዴቭ እሱ እያስጨነቀን ነው ምናምን ነገር በቃ ያለው ነገር በጣም ውስብስብ ነው። አሁን ይሄ ነው ማለት የሚከብደኝ ደረጃ ላይ ነው ያለሁት። አሁን ለምን አስፈታሽ ወይ ነገር ምናምን ነገር ልትሉ ይችላላችሁ፣ ግን በቃ የሆነ የራሴ መልስ አለኝ። የሆነ ነገር አለ መሀል ላይ የማልመልሳቸው የሆኑ ነገሮች አሉ። ግን አንድ እንድታውቁልኝ ፈልገው ነገር በፍጹም እኔ ለቶፋ መጥፎ ነገር አስቤ፣ ምክንያቱም ቶፋን ታውቃላችሁ ምን ያህል እንደምወደው ምን ያህል እንደማከብረው፣ ምንም የሱን ክፉ ማየት እንደማልፈልግ ታውቃላችሁ። ግን ነገሮች በቃ እንዳልሰብኳቸው አልመጣ ሲሉ ደግሞ አንዳንዴ ያስመስላል በቃ ለሱ ግድል የለኝ ወይ ደግሞ እሱ ማስጨነቅ ምፈልግ ምናምን ይመስላል። ከዛ ደግሞ አሁን ደግሞ የቤቲ ነገር መጣ። በቃ እኔ ግራ ገብቶኛል። ግን በቃ ምንም ቢሆን እኔ ውስጤ ክፋት የለም። በቃ ምንም ነገር ብታደርግ አሁን ደግሞ የኔን 6 ዓመት አቃጥሏል። ድጋሚ ደግሞ የሷን ህይወት ድጋሚ እንዲያበላሽባት አልፈልግም። በእኔ ይብቃ ብዬ ነው አሁን ዳይትን ጠርቼው ከሱ ጋር አወራለሁኝ። ማለት በቃ ያሏቸውን ከኛ እንዲርቅ ከሁላችንም እንዲርቅ በተቻለ አቅም በቃ ጭራሽ ነገሮችን እንዲቆሙ ለማድረግ እየሞከርኩ ነው። አሁንም ጠርቼው እንደዛ እንዲያረግ ነው ማደርገው። በቃ ቤቲም አሁን ጭራሽ ወደሱ በጣም እየተሳበች ነው ያለችው። እልህ ነው በእርግጠኝነት እልህ ነው እንጂ የምር ፍቅር ይዟት አይመስለኝም። ምክንያቱም ያንን ሁሉ ነገር እኔን ሲያረገኝ እሷን ሲያሰቃያት ያ ሁሉ ጊዜ ሲያሰቃያት የነበረን ሰው መውደድ ማለት ይሄ እብደት ነው። በጣም ከባድ ነው። ይሄ ለወሬ ራሱ የማይመች ነገር ነውና እንግዲህ እሷንም ካለችበት በቃ መጥፎ ነገር እንደምታረግ እያደረገችም እንደሆነ ሀሳቧም እንደዛ እንደሆነ በቀል እንደሆነ ምናምን እያወኩኝ፣ ነገር ግን አንዳንዴ ነገሮችን ፖዚቲቭሊ ማየት ግዴታ ነው። እንዴት ነው መጥፎ ነገሮችን ብታደርግም ያሳለፍናት ትንሽዬ ነገር አለችና እሷን ነገር በማሰብ ከዚህ ነገር እንድትወጣ፣ ምክንያቱም የኔ ዕጣ ማንም ሴት ላይ እንዲደርስ ስለማልፈልግ ለዛ እንደዛ እየሞከርኩ ነው። እንግዲህ ዴቫን እየጠበቅኩት ነው። እመጣለሁ ብሎኝ ነበረ። ኦኬ እየመጣ ነው፣ እንደውም እየመጣ ነው። እንግዲህ ሚላንን አብረን እንሰማለን። ወሬ እንዴት ነው? አንቺ ምን ረግመሽ ነበር እንዴ? ባላ እንዳትነሽ። ቦታውንም ደግሞ አላጸዳደሽም በሰላም። በጣም ቆሻሻ እንዳንዳ ማለት ነው። አንዲ ሳደቢ ነው እንዲጠራሽ አይበቃም።
ስለምን መብቃት ነው ተወው። አይበቃህም ወይ? መጀመሪያ እንዴት ነሽ? ደህና ነህ ወይ? እንደዚህ ነው እንዴ ነው ምናምን ተብሎ ስለአንተ ደህንነት የሚያሳስበኝ ነው የሚመስልህ? ምናልባት እስካሁን ድረስ የኔ ፍቅርሽ አልወጣሽልኝም ይሆናል። በጣም ትቀልዳለህ። ከበፊቱ በላይ ደግሞ በጣም አምሮብሻል። የምሬን ነው እንጂ እንዴሽ ግን አትሞላፈጥ። እሺ እኔ የጠራሁት አንድና አንድ ነገር ላወራክ ነው። ሌላ ወሬ አልፈልግም። ሌላ ዝባዝንኪ ምናምን ነገር አልፈልግም። ሰምተኛል አይደል? እንዴ እና ለምንድን ይጠራሽኝ ታዲያ? በቃ እኔ ላወራክ እንፈልገው ከኛ ህይወት ውጣልን። ፕላስ በቃ ይበቃሃል። እስከዛሬ ያደረከን ነገር በጣም ከበቂ በላይ ነው ማለት። አንተ ግን ትንሽ ጭቅላትን አይከብድም? ምንም አይሰማህም ነው? እኔ እስካሁን ድረስ ባለው ከሰው ስላልተፈጠርክ እኮ ነው የሰው ልጅ ስላልሆንክ። እና ለምን ጠራሽኝ ታዲያ? እንድትተወን ይልክ አሁን በጣም በተረጋጋ መንፈስ በስነ ስርዓት ለማውራት እየሞከርኩ ነው። መርያም እብድ ናት። ሲነሳብኝ እንዴት እንደሆነ ታውቀዋለህ። ዝም ብላችሁ ከዛ አንተ እንደዛ ከነከማምን ብለሽ ስርዓትህን ያዝ። እሺ ቀጥይ። ምን ነበረ ወሬሽ? እማወራህ አንደኛ እኔና ቶፋን ለማጋጨት የምትሞክረውን ነገር አቁም። አንቺ ቶፋ ያለሽ እንዴ? ቶፋ እኮ በቃ ከቶፋ ጋር ያለብንን ችግር ምናምን እንድቆም አታርገኝ። ወደዛ ጥግኛስ እሺ ያርብ ትክክል ቼስ እሺ ምን ነበር ቀጥሽ የጀመርሽው? ከቶፋ ጋር አታጣላም። በቃ ከህይወታችን ውጣ። ሁለተኛ እኔንም አይበቃህም እንዴ? እኔንም ተወኝ፣ ቤቲንም ተዋት። አጉል ተስፋ አትስጣት። እሷ አሁንም ድረስ አንተን እያለች ነው እኮ። እኔ የምትለው ስለምትወደኝ ከሆነ ቃላት እኮ ደህና ነህ። ተቀኛለህ ባንተ ምቀና ወደሽኛል መሰለኝ። ድጋሚ ይኸውልሽ ያገረሽ ስራዋተን ያልሺ መቼም ቢሆን ላንተ አልቀም። ስትቆሳተሪ ደግሞ ዘርበል። ኧረ ተረጋጊ እንጂ ማረጋ ስርዓት ይኑር እንጂ። እሺ አታስጨኝ እዚህ። ዛሬ ግን ቀማምሰሻል። ከኔ በለጠ ቀማምሰሽ ነው የመጣሽው ወይ? እሺ ወይ ለቀቀጥይ እስቲ እናደምጥሽ። ምንም ማዳመጥ ነው የሚያስፈልገው። እባክህ አዎ ማለት ምን አልሽኝ? ያክል ምን በደልኩሽ? ምን ያላደረከኝ ነገር አለ? እኔ እኮ ግርም አልሽኝ። አሁን እኔ በበደልሽ ኑሮ አንቺ ራሱ እንደዚህ ቆመሽ እኮ አትጂም ነበረ ማለት። ቆሜ መሄዴ ነው ደስ ያሰኘህ? ላይክ ያስቆጫል? ኧረ እንደዛ ለማለት እንኳን ፈልጌ አይደለም፣ ግን ማለት እንዴት ይሱል በዚህ ልክ ሌሎቹንም ወንዶች በዚህ ልክ ነው የምትጸያየፊያቸው ማለት ነው? ቆይ ማለት ራስህን ከሌሎች ወንዶች ጋር ያወዳደር። ሲጀመር አንተ ወንድ ነኝ ብለህ ነው እንዴ የምታስበው? አንተ እኮ ጭንቅላት ይል ላሳይሽ። አንተ ማህ እንዴ ላሳይሽ። የምር አንተ እንዴ ወንድ ነህ አንተ? ያማህ እንዴ? ምናልባት ያመኝ ይችላል። አንዴ ያመኝ ደግሞ ያረሽው ደግሞ እንደ ታሳበጅኝ የምታስበው አንቺ ነሽ ወይስ ዶክተር? በቃ አሁን እኔ አንድ ነገር ላወራ ነው የመጣሁት። እሺ ምን ነበር ከዚህ? እሺ ከኛ እራቅ። ቤቲ አሁንም ድረስ እንደ ጅል እየወደደች እንደ እብድ ምንም እንደማይገባው ሰው አይኗን ጨፍና እየወደደች ነው ያለችው። ከሷ እራቅ። አጉል ተስፋ አትስጣት። በእኔ ይበቃል። የኔ 6 ዓመት የኔ ልጅነት ያበላሸው ይበቃል። ስለ ራስሽ ማውራት እንጂ እኮ ስለ ቤቲ ምንም የሚመለከትሽ ነገር ምን ማለት ነው? ምንም አይመለከትሽ። ጓደኛዬ እህቴ እኮ ናት። ኧረ እባክሽ እና ምን ነው ከአይኗ ላይ ቆሻሻው ነው እኔን ማስወጣልሽ? ይልቅ አስወጣውም አላስወጣውም ማለት ነው ከህይወቷ ውጣ። አንድና አንድ የምነግርህ ነገር ይሄ ነው። ከህይወቷ ውጣ። በቃ ከህይወታችን ውጣልን፣ ሂድልን። በቃ መቼም እንደማልወጣ ታውቂያለሽ ከሷ። አንተ መሽገር ነህ ሲጀመር። ከሰው ህይወት መቼ ተላቀህ ታውቃለህ? የራስን ህይወት መቼ ኖረህ ታውቃለህ? ኧረ መሽገር ራሱ እኮ ይለቃል። አንቺ ምን ነበር እንዴ? ደም እየመጣ ተወን። ይልቅ አሁን በስነ ስርዓት በጣም በክብር ስርዓት ባለው ሰው እየደወለ ይቀጣ ታውለ እንዴ? ደግሞ አንተ ሄሎ፣ ቆይ አንዴ ከመሪማ ከድሮ ፍቅረኛ ጋር እያወራሁ አንተ ያማህ እንዴ? ቆይ ደውልልሃለሁ፣ መልሼ ደውልልሃለሁ። እሺ ቀጥይ። ሶሪ ውዴ፣ ተረጋጋ። በጣም ነው የምታዘብጠው። ቆይ ምን ተማምነህ ነው እንደዚህ እየሆንክ ያለው? ድጋሚ ዘብጥያ ማውረድ እንደምችል አታውቅም አንቺ? እኔ እንዳስበታው ክርስታው እንዴ? ሲጀመር አቅሜን ስለምታውቂው ጀመር ነው። ገባሽ አይደል? ደግሞ የጠራሽ ቦታ ልክ በፊት እንደምትወጂ አይነት ቦታ ነው። እኔ እንደማግናነሽ ቦታ ምናምን
አናትህን ነው እሺ የምልህ። ከዚህ በኋላ ምንም አይነት ነገር አልፈልግም። አሁን ትተወናለህ ወይስ አትተወንም? እኛ ህይወት ውስጥ ገብተህ ነገሮችን መፈትፈት ምናምን ታቆማለህ ወይስ አታቆምም? ቶፋን አታናደው። በቃ ይበቃል። አሁን ያለበት ችግር ይበቃል። አንተ ስራውን ያዝ። አንተ ልትመጪኝ እንዳትሞክሪ ይሻል። ስራውን ያዝ። ልትመጪኝ ይኸውልሽ፣ በጣም ክብሬ ነው እያወራሁት ያለው። እጅሽን ይኸውልሽ፣ ካሁን በኋላ ይኸውልሽ፣ እጅሽን ካሁን በኋላ እንትን ብትይ ገረግምሻለሁ። እሺ እመታሻለሁ ካሁን በኋላ ስነሳ። አሁን ደግሞ ወንድነት ታየሽ። አላበዛሽም እንዴ? ሴት ነሽ ብዬ ጨራሽ ዝም ብለሽ። አንተ ደግሞ ለሴት ልጅ ታስባለህ እንዴ? ማን ወንድ ልጅ ቀጥቅጥ ብቻ ያለው ነው? ያ ሁሉ ነገር ሲሆን ጠባሳ በጠባሳ ሲሆን ስገረፍ ምን ስል አንድ ቀን እንዴት ሆና ይሆን እቺ ልጅ ብለህ ታውቃለህ? ብርን ከመቁጠር ውጪ የሰላም ብር እንደምትቆይ ቆይ ነው እንዴ? ጭራሽ ወደ ኋላ ለምን ተመለሻለሽ? ለምን ማንመለሰው? የኋላን ታሪክ ማስታወስ የወደፊቱን ተቀመጠ እንደምን የሚባል ጥቅስ አንበበሻ ታውቂ? አንተ የኋላ ታሪኬ ነህ። ለምንድን ነው ፊት ለፊት የምትመጣው? ለምንድን ነው ከዚህ ለምንድን ነው አብረኸኝ እየሆንክ ያለው? ለምንድን ነው የማትተወኝ? ስለምትወጂኝ ነው። ምንድን ነው የምትተው? የምወድህ ቶፋን ግን አሁን ገና አልነኩም። እውነት ይኸው ኧረ የለኮሽም። በቃ ዞር በል ካጠገቤ። እሺ ግን ቶፋ ግን የምር አንተ ቶፋ አትበል። ለምን መሰለሽ ቶፋን ትናንትና ምናምን አልነገርኩትም አምጣልኝ ምናምን ብዬ ለካ መጥቶ ኦኬ አንቺን አምጥቶልኝ አቅም እንዳለው እሱ ለምን ስራትህን ያዝ። እንገርሽ አንድ ነገር አዳምጪ። ለመጀመሪያ እኔ በቃ ምንም ነገር አልፈልግም። ምንም ሌላ የሰው ልጅን ስታናግሪ ረጋ ብለሽ አናግሪኝ። በጣም ተረጋግቼ እያወራሁህ ነው፣ ግን አውቀህ እኔ እንድናደድ ነው እንደዚህ አይነት ነገሮችን እያወራህ ያለኸው። አስበህበት አውቀህ ነው እያወራህ ያለኸው። በቃ ሌላ ነገር አልፈልግም። ቀላል ነገር ነው፣ ግን ያው እኔ ደግሞ አንቺ ማን እንዳልፈልግም እኔ ሌላ ወሬ አልፈልግም። ሌላ ማውራት እኮ አይደለም የሚጠበቅብን ነው እንቻው ዝም ብለሽ ይኸውልሽ። ቆይ አንቺ ለዚህ ነው እንዴ ጠራሽ? አዎ ለዚህ ነው የጠራሁት። ስለዚህ ምንም አልጠቅምም ማለት ነው። ስርዓትን ያትነቀቀኝ እባክሽ ቁጭ በል። አትንኪ። ቁጭ በል። ሰምተኛል አይደል? ተጠየፍሽኝ እኮ። አዎ በጣም ነው የምጠየፍሽ። ለምን ትነኪኛለሽ ታዲያ? ለምን ነካሽ? እየሰማሁሽ ነው። ንገሪኝ። እሺ ምን ፈለግሽ ከኔ? ከኛ እራቅ። እኛ አካባቢ አትጠጋ። በቃ ተወን። ሁሉም የራሱ ችግር አለበት። ለምንድን ነው በእኔ ምክንያት ቶፋ የሚበሳጨው? ለምንድን ነው በእኔ ምክንያት ሁሉም ሰው እንትን የሚለው? ታማኝ አይደለሽማ። ሴራሽን ስለማያውቁ እኮ ነው። ምንድን ነው ሴራዬ? ምን አቀልሻለሁ እኔ እራሱ የምሬን ነው የምልሽ። ያዲ ሰውን እየተጠየፍሽ ማለት ነው። ሰውን ለምንድን ነው የምቀመጠው? እኔን እኮ ናቅሽኝ፣ እስከ ጥግ ድረስ ናቅሽኝ። ነቀሽኝ። ለምንድን ነው የምቀመጡት? ሲጀመር ስትነቂ ቦግት ያለሽ ስቀመጥ ትናደጃለሽ። እና ለምን ፈለግሽኝ? እሺ ማለት ስለነሱ ህይወት ምን አገባሽ አንቺ? ምን አገባሽ ስለነሱ ህይወት ማለት በተለይ ደግሞ ስለ ውዴ ስለ ፍቅሬ ቤት እንደማትፈልጋት እኮ አውቃለሁ። እኔ ጋር ማስመሰል አይጠበቅብህም። ኧረ እባክሽ ሰምተኛል አይደለ? እኔ ጋር ምንም ማስመሰል አይጠበቅብህም። እሷን እንደማትፈልጋትና ለሆነ ጥቅም እርግጠኛ ነኝ ለሆነ ጥቅም ነው እንጂ የፈለካት። በፍጹም አንተ ያለ ጥቅም ሰው የምትቀርብ ሰው አይደለም፣ የምትወድም ሰው አይደለም። አካባቢው ሰው ምናምን ስላለበት እንጂ ባዶ ቦታ ቢሆን ኑሮ አሪፍ ነበር አይደል? ምን አባልቶ ነው አንቺ በስነ ስርዓት እንደዚህ ቁጭ ብዬ ማናገርሽ ተጠይፈሽኝ ነበር። አሰሪ ነበር በስነ ስርዓት ማወራሽ እንድታወሪኝ ያደርግ ነበር። አሁን ማለት ነው በጣም ለመረጋጋት ምን ላለመጮህ ውሃታ ላለመፍጠር ምናምን እየሞከርኩ ነው። አይተሽዋል ስንት እንደገዛሁት? 3000 ምናምን የኔ ብር ነው እኮ የኔ ብር ነው። ሰማህ አይደል? የኔ ብር ነው። በራሴ ላፕታፕ ያደረኩት። እሺ ያምሻል እንዴ? ላብን ጠብ እንዴት ነው የምታደርገው? ታውቃለህ እንዴ? አንተ መስራት ታውቃለህ እንዴ? ኧረ እባክሽ በሴት ገንዘብ መኖር እንጂ እንደላቀቅ እንጂ ምን ታውቃለህ አንተ? ስለምን ሴት የምትወሪ አንቺ? ጤነኛ አትመስይኝም። አብደሻል ወይ? አማኑኤል አላበድኩም። ስርዓትን ስለምንማ አብደሻል። አማኑኤል ነው እንደታወራ ሰምተኛል አይደል? የነበርሽበትን ነግሮሻል። በጣም ይቅርታ። ቁጭ እኔ ቆሜ አወራሻለሁ። እንደዚህ ደግሞ አትመልከችኝ ስታስፈሪ። በእናትሽ ደግሞ ቆንጆ ለመምሰል ትሞክሪያለሽ። እውነቱን ነው። አንተ ለዛ ዞር በል ከተገቢ ዞር በል። አላበዛኩም እንዴ? በጣም አበዛኩ። ዝም ስል ስርዓት ናይ ድርቀት ነው። ቆይ ምን ይደረጋል? ደስ ይስቲ ነው። አንቺ ማንን እንደው ፈጣሪ ፈጥኛል ማለት ነው።
የውስጤ ነገር ነው እየተረዳኸኝ። የት ነው የምትሄጂው? በቃ ምንም ወሬ አልፈልግም። ሲጀመር አንተ መጥራት የራሱ ስህተት ነበር። የሚገባው ሰው ልቀቀኝ። አቅም እንዳለው ሰው አትሞላፈች ልጅ። በስነ ስርዓት እኔ ለማናገር ሞክርሽ። ሰምተሽኛል? ጨራሽኝ በጥፊ ለመታሽኝ ግን ስለሚገባ በጣም ቅናተኛ ሰው መሆንሽን አሁን ገና ተረዳሁ። ምን ማለት ነው ቅናተኛ? ባንቺ ስለ ቤቲ እንደሚያወራልሽ ግንባርሽን እንደዚህ አይቼ ተረዳሁት። ቤቲ ይላል። እኔ አንተን በውድ ኖሮ እንዴ እኔ አንተን በውድ ለምን ነው ስለሷ የምትቆረቆሪላት? ግን እህቴ ስለሆነች ብዙ ነገሬ ስለሆነች አሁን ላይ ጭንቅላቷ መርዛው የማይሆን ነገር ብታስብም እስከ ዛሬ ድረስ ግን ያለችኝ እሷ ስለነበረች ግን ካንቺ በላይ እኔን እንደምትወደኝ ታውቂያለሽ። በጣም ታውቂያለሽ። ስለኔ እንደምትጨነቅ ምንም የምታውቂው ነገር የለም። ጊዜያዊ ስሜት ነው። ሰማኝ አይደለም? ጊዜያዊ ስሜት ነው። ይሄን ነገር አንቺ እንደዚህ እንዳረግሽብኝ ማለት ነው። ምን ማለት ነው? ምንድን ነው ያደረኩት? እንደማገጥሽብኝ ምናምን። ምንድን ነው ማገጥ? ሲጀመር ምን ልትይ ማለት አንተ እያወራህ ነው እንዴ? ሲላፍቅር አንተ ፍቅር የሚባለውን ነገር ራስህ ታውቀዋለህ እንዴ? ፍቅር ከገንዘብ እንደሚበልጥ ታውቂያለሽ? አንቺ እንደዚህ የምትሆኝበት እኮ ምክንያት የኔ ፍቅር ነው እንደዚህ የሚያደርግሽ። አንተ አናትህ እንዳልልህ ተረጋጊ። አንቺ ነው የሚቀመጠው። በጣም ሌላ ነገር አልፈልግም። በቃ ቁጭ በይ፣ ተረጋጊ፣ ቁጭ በይ። አቅም እንዳለው ልቀቀኝ። ስትናደጂ ነው እንዴ? ልቀቀኝ። ቤት መጣሽ ነው? አልገባኝም። እዚህ ምን ትሰሪያለሽ? ምን አባብረሽ ግን ቆይ እኔን ተደብቀሽ ምን ትይስ? አገኘሽ? ልቀቀኝ አንተ። እንዴ ነይ ቁጭ በይ። ካንተ ጋር ቆይ እናወራለን። እሺ እናወራለን፣ ችግር የለውም። እናወራለን፣ ችግር የለውም። መብላት ትችያለሽ፣ አይመለከተኝም። ግን አያገባሽም፣ የራሴ ጉዳይ ነው። ስታስመስይ ነበር ማለት ነው። ጠይቄሽ ነበር አለ አንተ ልቀቀኝ። ቆይ ነይ ቁጭ በይ። አልቀመጥም። ነይ ቁጭ በይ። የምታወሩትን አውሩ። አንተ እናወራለን። ታሉኛላችሁ፣ ታሉኛላችሁ። የምሬ ነው። አውሪያት እንጂ አልቀመጥም። አውሪያት አንተ ዞር በል። አውሪያት እስኪ ቁጭ አንተ ረሳው። አውሪያት ቤትሽ ክሪሽ ምንድነው? ለምንድነው ከህይወት የማትወጪልኝ? የትኛው ህይወት? እሱ ከሱ ጋር መኖር ነው ህይወት? አልገባኝም። ሁለታችሁ እዚህ ምን እንደምትሰሩት ንገሪያት እንጂ እኔም እራሱ እኮ አልገባኝም። ምን አገባሽ? ጠይቂው እሱን ከፈለግሽ። እንደማትፈልጊ አትስታርጊ ነበር አይደል? አሁን አልፈልገውም፣ ግን ደግሞ ነገሮችን ላንቺ ማስረዳት አይጠበቅብኝም። ካልፈለግሽ ታዲያ እዚህ ምን ትሰሪያለሽ? መልሽልኝ። ምን ትሰሪያለሽ? ኢንሻአላህ ይኸውልሽ፣ አንተ ዞር ብል ከተገቢ ቤቲ የልቤን የተናገርሽ ስለምትፈልገኝ ነው። ሲጀመር እዚህ ጠራሽ። ደጋግሜ አልጠየኩሽም? ጠይቂሻለሁ። አልጠየኩሽም። ምንም ማስረዳት አይጠበቅብኝም። እስከዛሬ ያረግሽ ያለው ነገር አለ አይደለ? ቀጥይበት። በቃ አይመለከትሽም። ስለኔ ምንም ነገር ማወቅ አይመለከትሽም። አንቺ አሁን ስለሱ ስትቆረቆሪ ለለለ ይኸውልሽ፣ ስለአንቺ ስትቆረቆሪልሽ ነበር። አንተ ዝም በል። እንዴ ነው ዝም በለው። ስለአንቺ እኮ አንቺ ግን ከኋላ የምታደርጊው ነው። ተመልከች ተመልከች። አሁንም ቢሆን ማለት ነው ቤቲ እንደዚህ እኮ ነው እህቴ፣ በጣም ይቅርታ እንደዚህ እኮ አስቤ ነው ምናምን እንድልሽ አልጠብሽም ማለት ነው አይደል? አዎ አታውቂኝም። አሁን መልሽልኝ። ከሱ ጋር ምን ትሰሪያለሽ እዚህ? ገባሽ? እንዴት ነው የማያገባኝ? ጠይቂሽ ዞር በል። ጠይቂሽ ነበር አይደል? ይኸውልሽ በጣም እየታገስኩሽ ነው። አንተ ዞር በል። በንግግር እንፍተው። ጠይቂሽ ነበር አይደል? አንተ ዞር በል። ከዚህ ለምን አዝለሽው አዞሪ? ለራስሽ ነው ለካ አይደለ? እንደዛ ነው። በጣም ብርቅዬ ሰው ያሽ ነው አይደል? ቢመስልሽ ሶፋ ግን አንዱ ምረጥልኝ ብዬ ስጠይቀው ማለት ነው ትክክለኛ ነገር ነው ያደረገው። እዛም አሁን ጥያቄን ብቻ መልሽልኝ። እዚህ ከሱ ጋር ምን ትሰሪያለሽ? የእናንተን ነገር መስማት ነው። የምን የእናንተን ነገር ነው የምትመልሽልኝ? መልሽልኝ። አንተ ዞር በል። አያገባህም። አትጣሉ። እዚህ ጋር እንዳትጣሉ። ይኸውላችሁ አረ እንዴ አይነት ነገሩን ለመፍታት አይደል? እዚህ ጋር ዞር በል። አረ እንደዛ አይባልም። ነገሩን በስነስርዓት እንፍቱኑ ነገር ይበቃ። አንቺ ዞር በል። አረ ተረጋጋ። አንተ ዞር በል። ያንቺ ጥያቄ መልሽልኝ መጀመሪያ። ተረጋጋ። ጨጨሪ የሆነ እንቁ ወይ ወርቅ ምናምን ያልሽ እሺ። አንቺ ቁጪ። እሺ አንቺ ተረጋጋ። አንተ ዞር በል። ተረጋጉ፣ ናውሩ። ተረጋጉ፣ ናውሩ። ማውራት እኮ መጣራት አያስፈልግም። እኔ ላዳምጣችሁ። ቆይ እኔ ጥያቄን ብቻ እንድመለሽልኝ ነው የምፈልገው። እዚህ ከሱ ጋር ምን ትሰሪያለሽ? በጣም በቃ ስለምወደው አይደለ? እሱ እንዳለሽ ስለምወደው ነው።
አይደል? ህይወቴን፣ ልጅነቴን፣ ወጣትነቴን ጠባሳ በጠባሳ አድርጎ እንደ እብድ ያሳየኝን ሰው ስለምወደው ይሄን ያህል የምን ጠባሳ ነው የምትይው አንቺ? ስለምን ጠባስባሳ ነገር ነው? ደንቆሮ ነው የሚመስልሽ? አፍሽን ዝጊ። አጣሉ ደንቆሮ ስነ ስርዓት ያዢ። ለምን ጠራችሁ? ክብር የሌለሽ ደንቆሮ ነው። ዞር በል። እኔ አሁን መልሽልኝ። ሰምተሽኛል አይደል? እስካሁን ታግሽሻለሁ። አንተ ዞር በል። አጣሉ አልኩሽ አይደል? እንዴ ተረጋጊ፣ ቤት ተረጋጊ። በጣም በትዕግስት ላወራሽ እየሞከርኩ ነው። አንቺ በጠግኝ ከዳደናችሁኝ ከሁለታችሁ ተፈራረቃችሁብኝ። እዚህ ለምን መጣሽ? አንድ ምክንያት ነገር ቁጭ በይ። እዚህ ለምን መጣሽ? እሱ መልሽልኝ። ለምን እንደዚህ መጣሽው? ለምን እንደምታገኙ? ቆይ ተልቀቀኝ። ቆይ ላስረዳሽ። አሁን ተረጋጉ ነሽ። ሁለታችሁም ግን እጣፋጭፋቸዋለሁ ቆንቧል። አንቺ በግራ አንቺ በቀኝ ምንድነው? የኔ ፊት ስፖንጅ መሰረሽ እንዴ? አንተ ጋር እናወራለን አልኩ እኮ። እሱን እናወራለን መጨረሻ። እርሽ ማርያም፣ እኔ እንድመልሽልኝ የፈለኩት እዚህ ምን እንደምትሰሪ ነው። አታስደጋግሚኝ። ቆይ አሁን ጥያቄ ወይኔ አልወደውም ብለሽኛል አይደል? ማወቅ ትፈልጊያለሽ? ማወቅ ነው የምትፈልጊው? ለዛ ነው የምጠይቅሽ። አልወደውም ብለሽኛል ወይ ደግሞ እሱን ደጋግሜ ጠይቄሻለሁ ማለት ነው። ለምን እኔን ከወደድሽኝ ወይ አንቺ ምን ለነገሩ አንቺ ትወጂኛለሽ? ለምን አትናገሪም? ለምን አውጣልሽም? በቃ ልቀቂኝ። ለሽ ተፋችኝ በቃ። እሷ እኮ አልፈለግሽም በቃ ውዴን ትሄድልኝ ምናምን እያለችሽ ነው አይደል? አንተ ወንድ አንቺ ምንድን ነው? አንተ ወንድ ነህ። አንቺ ደግሞ የጓደኛሽን ነገር ይኸውልሽ፣ አንቺ ደግሞ የጓደኛሽን ነገር ደግሞ አዳምጪ፣ ስሜት በስነ ስርዓት አንቺም ደግሞ መስማት አለብሽ። ዝም ብለሽ መጣራት ጓደኛሽ አይደለች እንዴ? አንቺ የዛኔ እንደዛ ስታለቅሺ ስላሳዘንሽኝ በቃ ተወን፣ ከኛ ህይወት ውጣ ልለው ነው የመጣሁት። ምክንያቱም በጣም እያለቀሽና እየጎዳሽ ስለነበረ አንቺ ለኔ ያስበሽ እኮ ለነገሩ ያስበሽ አላባብ ነው የሚያስበው። ሌላ ምንም ነገር ለኔ ተቆርቁረሽ እዚህ ድረስ እሱ ልታናግሪው መጣሽ አይደል? አይ አፍቅሬው በጣም በቃ ናፍቆኝ ያ ሁሉ ጊዜ ያሰቃየኝን ሰው ለወዳው መጣሁኝ። አንተ ለምንድን ነው የመጣው? እኔ የማይመጣው ተደወለልሽ ነው ጥያቄ። እሱ ጠርቶኝ የመጣው ሀላስ በቃ ጨረስኩ እኮ እዚህ ጋር ጭንቅላት ቢኖር። አንቺ ግን ምን ልታረጊ መጣሽ? ብቻ እሱ ጠርቶኝ መጣው አይደል? አንቺ ግን ምን ልታረጊ መጣሽ? ነገርኩሽ። ቤቲ ዝም ብለሽ አንቺም ዝም በይ። እሷ እርሺ ጠራችኝ ምክንያት እንገርሽ። ለምን ተገናኛችሁ? እሺ እሱን አስረዳኝ። ለምን ተገናኛችሁ? እኔና አንቺ ለማጣራት ነው። ከቤቲ ጋር ለምንድን ነው የማትፋቱት? ስለምንድን ነው እኔና እሷ ላይ እንደዚህ አይነት ነገር የምታለው? አስቤ እቺ ልጅ እኔና አንቺ ለማጣላት ነው ሁን ብላ የመጣችው። ገባሽ አይደል? ቀባጥሮ አትቆይ። ምንድን ነው የምትቀባጥረው? እሺ አለም ተሻ ጊዜ ልጠይቅሽ። ከዚህ ሰውዬ ጋር እየጠረጠርሽ ነው እንዴ? አታስመስይ፣ በቃሽ አታስመስይ። ብፈልገው እስከ ዛሬ አልተናለም እንዴ? ብፈልገው ኖሮ እኮ አንቺም ቢወድሽ ኖሮ እኮ እኔ ጋር አይመጣም ነበር። እውነቱን እናውራ ከተባለ እርግጠኛ ነሽ? እኔ ጋር አይመጣም ነበር። እንዳንቺ ግን መርዝ ስላለ እኔ ጋር አይመጣም ነበር። ፈለገሽኝ አይደል? እንዴ ደረሽኝ። ለምንድን ነው የምትወጪው? ፈለገሽኝ እኮ ደውለልኝ ዴቪዬ የት ነህ ምናምን ብለሽ አባብለሽኝ ምናምን እንደ ልጅ እኔም ደግሞ ሞኞኝ እግሬ ይመስልሽ እኮ አንተ ልቀቅ። ስነ ስርዓት ነሽ። አፍሽን አትጣሉስ እናንተ። አንቺ ደግሞ ዝም ደረቃቱ ቁጭ በሉ መጣራት ያስፈልግኝ። ቀመጥ እኮ ነው ተቀምጣችሁ አውሩ በስነ ስርዓት። እሺ አንተ ለምንድን ነው የመጣው? ይኸውልሽ መጀመሪያ ለምን ምናምን 10 ጊዜ ወሬ አስደጋግሙ። እሷን ትለኛለህ፣ አንተ ምትለኝ ሌላ ፈልገኝ ከአንቺ ጋር ለማለያየት እኔና አንቺ ለማለያየት ነው የመጣችው። የት ነው የምትሄጂው? አትንቀቀኝ ወጣ ነይ ጉዳይ አልቀመጥም። ተወኝ በእናትህ አልቀመጥም። እንዴ ለምንድን ነው የማትቀመጪው? ቆይ እንዴት ነው እኔ ሰምቶኝ ምንድን ነው ነበርኩ እንዳንቺ መሆን የነበረብኝ። ሁኚ ድሮም ለተበዳይ መሆን ልማድሽ ነው። እሺ ልንገርሽ፣ ተበዳይ ይሆን ያያል ወለቱ ልንገርሽ። ዝም በይ በእናትህ እዛ ሂድና ለቅልቅ፣ እዛም ታለቅልቅበት። ተረጋጊ እንጂ አሁንም ካልተረጋጋሽ እውነቱን እንዴት ልናገር? እውነቱ ልናገር መሰለኝ። እሺ እሺ ነው አንተ ደግሞ የምትለው እውነት ታውቃለህ? ያንቺ ስልክ ቁጥር የሰጠኝ ማን ይመስልሻል? ቀላል ስለምንድን ነው ያወራለው ማለት ምን ማለት? እሷ ነች ስልክ ቁጥርሽን ምንድን ነው የምታወራው? ስልክ ቁጥርሽን ስትሰጪኝ እሷ ነች። አስቢ ማለት ነው። ምን ማለት ነው? አንቆይ ያደባል ነገር ያጣሁት በአንቺ ምክንያት ነው። እና ታዲያ እምርሽ ነው አስበሽበት ነው። እኔ ነኝ አንቺ ስልክ ቁጥር ለሱ የምሰጠው እንደዛ ያስልሽ ነው የምር ያንቺ ስልክ ቁጥር ያገኘሁት እኔ አንቆይ ቀልቤ ነው። ስትወደዋል ስትል ነበር እና ወደው ሰው አሳልፌ ላንቺ የምሰጥሽ ነው የሚመስልሽ? እንዴት ነው ስልክ ቁጥር ለሱ የምሰጠው? አስረጅኝ።
ይኸውልሽ አስረጅኝ። ማሰብ ከቻልሽ ወደው እንደነበር ታውቂያለሽ አይደል? በሰዓቱ ወደው እንደነበር ታውቂያለሽ። እኔ እየጠየኩሽ ያለሁት ስለ ህይወቴ ነው። ስለአንቺ ፍቅር አይደለም። ገደል መግባት ይችላል። እንደውም ነገር አትፈልጊ አንቺ ልጅ ነገር አትፈልጊ። እኔና አንቺ ለምን አይገርምሽም? እንደውም ሁለታችን ህይወት ውስጥ ጣልቃ የገባሽ አንቺ ነሽ። ካልጠፋ እሱ ጋር እንዴት ልታገኝ ይቻልሽው? ምን አውቃለሁ። እራስሽ ሰተሽኝ ነው። እራስሽ ሰተሽኝ። አንተ ዝም በል። ለምንድን ነው ዝም የምለው? ልትዋሻት ነው? ኧረ አስረጃት፣ በደንብ አስረጃት። ምክንያቱም እኔ እዚህ ጋር ተወቃሽ የምሆንበት ምክንያት ምንም ነገር የለም። አንተ ዝም በል። ሲጀምር እኔ ነካውስ ነገር ሁሉ ነው የሚያምርሽ አይደለ? ከስንት ዓመት ገና የዛኔ ስምንት ክፍል ባንድ ነው የተጣላ ነው። ድጋሚ ደግሞ ከሱ ጋር ስለምትቀናብሽ ነው። ቤት በቃ አለቀ። ቀናተኛ ስለሆነሽ እሱማ ግልጽ ነው እኮ አይደለ? ድጋሚ ደግሞ ከስንት ዓመት በኋላ ነው። እስቲ ንገሪኝ። እኔ ህይወቴን አጥቻለሁ። አንቺ አሁን ስለ ፍቅርና ስለ ወንድ ነው እያወራሻለሽ? ስለ ወንድ ቢሆን እኮ ወደፊቱ ህይወት እኮ እንደዚህ አይነት ወንድ ለእንደዚህ አይነት ወንድ ነው እንደዚህ ይሆንሻለሽ? ታዲያ ካልሆነ እኔ ያለሁበት ነገር ስለምን እንደምትገቢው ከሱ ጋር ነበርኩኝ። ድጋሚ ህይወትሽን እንዳያሳጣሽ ከሱ ጋር ነበርኩኝ አይደለ? ከዛ መጥተሽ አንቺ ከሱ ጋር ሆንሽ። ስለሱ ነገርሽ ነበር። እሱ ራሱ እንደደወለልኝ እኮ ነገረሽ። እውነት ዝም ብዬ ማምሽ ነው እንደሚመስልሽ? እስከ ዛሬ እንደ ተጠቂያችሽ ነበር፣ እንደ ተበዳይ አይችሽ ነበር። ግን ሆን ብለሽ ሁለታችን መሀል የገባሽ አንቺ ነሽ። እኔና አንቺ ለማጣላት ስለፈለገች ነው ውዴ። እሱ ፍቅረኛዬ እንደነበር ታውቂ ነበር። ታውቃለች። እንዴት ነው ማታውቂ? ነግሬሽ ነበር አይደል? እንዴት ነው ማታውቂ? አሳይተሽኝ አታውቂም። ባላሳይሽ እኔ ጠንቋይ አልቀልድም። እሺ ባላሳይሽ ስለሱ ብዙ ጊዜ ነግሬሽ ይቀልባል። አንቺ ነገር እንትን የምለው ስለሱ ብዙ ነገር ይኸውልሽ፣ በቃ ይበቃችኋል። ቤቲ እውነቱን ተናገሪ። በቃ ስልክ ቁጥሯን እንደሰጠሽ አንተ በቃ ስልክ ቁጥሯን እንደሰጠሽኝ ተናገሪ። ንገሪያት በስነ ስርዓት። ምንድነው ከዚህ የምትጠቀመው? ምን ትጠቀማለህ? ለምንድን ነው እኔ የማልጠቀመው? እውነቷን ይኸውልሽ፣ እውነቷን እኔ ራሱ አይሙሪ እንዲያርፍ እፈልጋለሁ። ገባሽ አይደል? ምክንያቱም እሷ ያንቺ ስልክ ቁጥር ሰጠችኝ፣ እኔ ደግሞ አንቺ ማውራት ጀመርኩኝ። ልንገርሽ ቤት አንቺ የፈጠራችሁ ድራማ ነው አይደለም። ልንገርሽ እሷ ደግሞ ኢንሻአላህ ሰማሽኝ አይደለ? አንቺ ነሽ ህይወቴን ያበላሸሽው። አንቺ ነሽ አይደለ? አንቺ ነሽ አይደለ? ተረጋጊ። አንቺ ነሽ አይደለ? ህይወቴን ያበላሸሽው አንቺ ነሽ አይደለ? ልጅነቴ ወጣትነቴን የነጠቅሽኝ አንቺ ነሽ። ቆይ ተረጋጉና አንተ ዞር በል። ተረጋጉሽ። ዞር በልልኝ። ወይ በመጮህ ወይ በሆነ ነገር ነው አይደል? ታሰሚኝ ሞክረኝ እኮ